ሚራ ሮቤልን እባክን ከዚህ ለቀን መሄድ አለብን፣ በቶሎ እንሄድ ስትል ትማጸኗለች። ሮቤል ግን በፍጹም ይህንን ወንድሜን ከአጠገቤ ሳላጠፋ ሳልገል እሱን ባዶ እጁን ሳላስቀር የትም አልሄድም ይላታል። እንግዳውስ ታዲያ የሳራ እህት እኮ ይኸው መከራችን እያሳየችን ነው። እሷ እኮ ከደረሰችብህ ካየህ ደግሞ ጧት ይኸው ስትይዝህ እጅ ከፍንጅ የኔን ስም እንደምትጠራም ነግረዋለች። ግን ለምንድን ነው እንደዚህ የምታደርገው? ወንድምህ እርግጥ አንተ እንደወደድካትና እሷም እንደወደደችህ እያወራ ነው። ኧረ እባክሽ እኔ እሷን እንደወዳት ትፈልጊያለሽ እንዴ? ሉክና እንዴት ነው እኔን እምወዳት? እንዴት ነኝ እኔ እምወዳት? እንዴት ነው እሷን እምወዳት? ግን ልጅቷ በጣም እየተረገመች ናት። እንዴት እንደዚህ ታደርጋለች? ሲል ይናገራል። ልጅቷ እንደ ሳራ አይደለችም፣ ትንሽ ከበድ ትላለች። ሳራን አይተህ እሷን ብታያት ብዙ ልዩነት አላቸው። ሳራ እኮ የዋህ ነች። ያው ለመናገር ዳርዳር ስለምትል ነው እንጂ እኛ እሷን እንድትወገድ ያደረግነው። ግን ደግሞ ይችኛዋ በጣም ከባድ ልጅ ናት ትለዋለች። ሮቤልም የፈለገ ነገር ትግበደኝ እንጂ ከፈለጉኝ እሷን መግደል አያቅተኝም፣ እገድላታለሁ ሲላት፣ ሜራ ግን በፍጹም ከዚህ በኋላ የመግደል ምክንያት አታድርግ፣ መግደል መፍትሄ አይሆንም፣ መፍትሄያችን የሆነ እኛ ራሳችን መሄድ ነው ያለብን ይላታል ትለዋለች። እሷም እንደዛ እያለችው እያለ ይልሽ እኔ አንቺን ነፃነቴን አግኝቼ አውጄ ማግኘት ትፈልጋለሁ። እናም እባክሽ እንደዚያ አትበይ፣ እኔም እኮ እወድሃለሁ። እዩልህ ሮቤል እባክህን፣ እኛ ፍቅር ይበቃናል፣ ንብረት አያስፈልገንም። ስለዚህ እንሂድና ልጃችን እያሳደግን አብረን እንኖራለን፣ ሰርተንም እናድጋለን ትለዋለች። ሚራ በፍጹም አይሆንም፣ ይህን ሁሉ ንብረት ጥዬለት አልሄድም። ወንድምህ አይደለ ወይ ብትለውም ወንድሜ ቢሆንም ግን እበቀለዋለሁ፣ በፍጹም አላደርገውም ሲላት፣ ቆይ ሮቤል ግን ምን ሆነ ነው? ምናልባት አንድ ቀን እንያዝ እንችላለን ስትለው፣ በፍጹም አንያዝም። አይገርምሽም? አንያዝም። እሱን አሳብጄ ወንድምህ አይደለ ወይ ተወው እንጂ ብትለውም፣ በፍጹም የእሱ ወንድምነት ባፍንጫ ይውጣ፣ እንዲህ በቀላሉ አልለቀውም ይላታል። ሚራም ካልክሺ የኔ ውድ ባል፣ እኔ እኮ ለልጅህ ስል ነው ያለ ሰቀቀን እንድንኖር ብዬ እኮ ነው እንሂድ የምልህ ንብረቱን ትቼ እንጂ እኮ እኔም ገንዘብ ጠልቼ አይደለም ትለዋለች። በዛን መሀል እሱም ያው አልጋ ላይ ስለነበሩ ሁለቱም የሳራ እህት ሉራም ታውቃለች። ቆሞ እንደሚሄድ አይታው ስለነበር ምንም ማስረጃ ባይኖራትም ወንድሙ ግን ቆሞ መሄዱን ሊያምን አልቻለም። ማንም እያመን አይደለም። ምክንያቱም እሱ ሚራ ጠበቃ ስለምትሆንለት ሁሉ ነገር ስትናገር መንገድ ትዘጋባታለች። ስለዚህ እየፈለገ ነገር ቢሆንም እንኳን አንቺ ፊት ከዚህ በኋላ ስለ ሮቤል የሆነ ግንኙነት ይኖራቸዋል ሁለቱ እንጂ ያለ ምክንያትማ አይደለም የሮቤልን ማወቅ መቆም ራሱ የምትደብቅለት። ስለዚህ የሆነ ግንኙነት ይኖራቸዋል በማለት የሳራ እህትም ትናገራለች። ስለዚህ እኔ እውነታውን መድረስ አለብኝ፣ ግን እውነታው የኔ እህቴ ላይ ነው፣ እህቴን ማግኘት አለብኝ በማለት በሩን ከፍታ ስትገባ ዲናም ከኋላዋ ተከትሏት ስለነበር ያየውን ማመን ያቅተዋል። ምክንያቱም ሮቤልም ልክ በሩ ሲከፈት የሚራ ላይ ይወድቅባትና እረ ድረሱልኝ ወደቀብኝ ስትል ሚራ በማስመሰል ትጮኻለች። ዲናም እየሮጠ ሂዱ ከላዋ ላይ ያነሳላትና ቆይ ምንድን የተፈጠረው? ወድቆ ስለነበር አንስቼ አልጋ ላይ ላደረገው ስል ወደቀብኝ ላይ ስትል የውሸት መለዋን ትመልላለች። እየሮጠች በሽ ቆይ እኔ ላንሳው ይልና እሱ እያስተካከለ ያለ እየሮጠች ወደ ኪችን ትሄድና ወይኔ ፈጣሪ ሆይ ዛሬ እኮ ተዋርጄ ነበረ፣ እግዚኦ እግዚኦ እያለች ውሸቷን በማውራት የራሷ የተጋለጸችበትን የደረሰባትን ነገር ስታወራ ሉክና ደግሞ በር ስር ተደብቃ እያዳመጠቻት ነበር። ቆይ ምን ተፈጥሮ ነው በማለት ቆማ ስታዳምጣት፣ ወይ ፈጣሪ ዛሬ እንዴት ነው ያወጣኝ? ግን ዛሬ ያወጣኝ እግዚአብሔር ተመስገን ሆይ ከዚህ በኋላ እንደዚህ አይነት ነገር አይ ግን እኮ የማይቀር ነው፣ አንድ ቀን መያዛችን አይቀርም ሁለታችንም፣ እኔ ምን ይሻለኛል ስትል እንደምንም ብላ የሞት ሞቷን ውሃ ቀርታ ወደ ሮቤል ክፍል ትሄዳለች። እስኪንካ ውሃ አድርግለት በማለት ሮቤልን በማስመሰል ራሱን ስቶ ምንም እንደማይሰማ ከመተንፈስ ውጭ ሊልም ምንም ነገር ማድረግ እንደማይችል
እያስመሰለ ስለነበር ወንድሙም ለሮቤል ተነስ ወንድሜ አይዞህ በማለት ውሃ ፊቱ ላይ አፍስሶ እያስተካክለዋል። እናም አይዞህ እሺ አሁን እንዴት ነህ ሲለው አሁን ደህና ነኝ ወንድሜ፣ አስጨነቅኳችሁ አይደለ? እኔም ተቸግሬ እናንተንም አስጨነቅኳችሁ፣ በጣም ይቅርታ ወንድሜ ሲል ወንድሙን ለማጽናናት ይሞክራል። ሮቤል የውሸት ህመሙን ታምም ያለው በማለት እዛው አልጋ ላይ ተዘርሯል። አድናም ወንድሙና ሚስቱ የሚሉትን እየሰማ ምንም ማድረግ አልቻለም። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች ይህን ቪዲዮ የምትከታተሉ ላይክ፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ከልብ አመሰግናለሁ። እናም ሉከና ወደ ክፍሏ ትሄድና የእህቷን ቦርሳ ስትከፍተው በአጋጣሚ ኪሳኪሶቹን ስትፈትሽ በፊት ሳራ የጻፈችውን ደብዳቤ ታገኛለች። የጻፈችው ደብዳቤ ደግሞ ሚራና ሮቤል በሱ ላይ እንደሚማግጡበትና እንደሚያስመስሉ ሮቤልም ደግሞ ቁሞ መሄድ እንደሚችልና እንዳልታመመ የሚያሳይ ደብዳቤ ታገኛለች። ያንን ደብዳቤ በኪሷ ተከትና ወደ ሳሎን እየሮጠች ስትሄድ ምንድን ነው ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩኝም ግን ላናግርህ እፈልጋለሁኝ ትለዋለች። እኮ እሺ ነይ ቁጭ በይና አናግሪኝ። አይ እዚህ መናገር አንችልም፣ ውጭ ካልሆነ መናገር አልችልም። ለማንኛውም ተከተለኝ እኔ እጠብቅሃለሁ ውጭ ስትለው ሳሮን ያንን የሳሮን እህትም ደብዳቤውን ይዛ ወደ ውጭ ትወጣለች። እሱም ተከትሏት ይሄዳል። ዲና አብሯት ከተከትሏት ከሄደ በኋላ ቆይ አንተ ግን ሰው የሚልህን አታምንም። እርግጥ በአይን ካላየህ ላታምን ትችላለህ፣ ግን አንድ ነገር እመነኝ፣ እውነቴን ነው የምልህ፣ ወንድምህና ሚራ እየተጫወቱብህ ነው። ለማንኛውም ግን ይኸውልህ ዛሬ የሳራን ሻንጣ ስፈትሽ ያገኘሁት ደብዳቤ ነው። ይህን ደብዳቤ አንብበውና ከዛ የምትወስነውን ትወስናለህ ትለዋለች። እኮ ምንድን ነው በማለት ደብዳቤውን ተቀብሎ ሲያነበው እያነበበውን ማመን አቃተው። እንዴት እንደዚህ ሊሆን ይችላል እያለ እየተንደረደረ ወደ ቤት ይመጣል። ደብዳቤውን አንብቦ ከጨረሰ በኋላ የሉክና ፊት ላይ ነበር ወሩሮላት ወደ ቤት እየሮጠ ሄደው። ወደ ቤት እየሮጠ ከሄደ በኋላ ሮቤልን መኝታ ቤቱን ከፍቶ ገብቶ ሮቤልን ይዞ ወደ ሆስፒታል ለመሄድ ነበር። ሚራም ትመጣና ቆይ ምንድን ነው? ሮቤልም ቆይ ምን እያደረግ ነው ወንድሜ ምንድን ነው ሲለው አይ ምንም አይደለም ይለዋል። ቆይ አንቺ ዞር በይልኝ ሲላት እኮ ወደ ልትወስዶ ነው ምን ሆነን የተናደርገው በማለት ሚራም ስጠይቀው ምንም አልሆንኩኝም፣ ሆስፒታል መሄድና መታየት አለበት ይሄ ሰው፣ ስለዚህ መታየት ስላለበት ነው ይላታል። በፍጹም አይሆንም እንዴ ምን ሆነ ነው? መሄድ የለበትም፣ መሄድ ስላለበት መሄድ አለበት። ዞር በይ ሚራ፣ አሁን ካጠገቤ ዞር በይልኝ በማለት ለመሄድ ይሞክራል። ሮቤልም እባክሽ ሚራን አስጤኝ እባክሽን ይላታል። ምክንያቱም ከዚህ በፊት ሚራን ስለነበረች የምታስመረምረው ሚራን ሁሉን ነገር ደብቃለታለች። እዙን ደግሞ ወንድምየው ወስዶ ካስመረምረው ሚራን ውሸታም እንደሆነችና ሮቤልም ውሸታም እንደሆነ ሊያቅበት ስለነበር እባክሽን ለምኝው ይላታል። ሚራም